አርሶ አደርን በድሮን በጀት በታንክና በመድ የሚደበድቡት መስመራዊ መኮንኖች የጦር ባለሙያዎችና ከዚህ ታቅበው ከፍርድ ለማምለጥ የሚያስፈልግ ወጣም ወረደ ፍርድ እንዳለ አውቀው ከፍርድ ማምለጥ የሚችሉት ይሄንን ሲያደርጉና ሲነቁ ነው ለማለት ፈልጌ ነው። ይሄንን ያሉ ወታደሩ ተራ ወታደሩ ነፍሱን የሚሰጥበት ምክንያት የለም። የያዘውን ትይዘው ከፋኖ ሰራዊት ጋር መቀላቀልና መልሶ ትግሉን ወደኋላ መቀጠል መቻል አለበት። ይሄ ነው በታች ተዋጊው አዋጊው ማድረግ ያለባቸው ይሄንን ነው። እነዚህኞቹማ ቅድም እንዳልኩት ነው መድገም አስፈላጊ አይደለም። እኔ በአጠቃላይ በኢትዮጵያ ሁኔታ ላይ ሰሞኑ ጭምር እየሆነ ያለው ከዚህ ጋር በተያያዘ እየተከናወነ ያለው ነገር ኦሮሞ ምርኮኞች ግዛት መስፋፋት ላይ ስለገቡ ቁርጡንም የኢትዮጵያ ሕዝብ እንዲያውቅ ያስፈልጋል። ቁርጡን በደንብ ለማወቅ ይሄ ግልጽ ነው። ለሱ ለኢትዮጵያ ሕዝብ የሚታይ ነገር ነው። የግዛት መስፋፋት ውስጥ መኖራቸውን በደንብ ማወቅ መቻል አለባቸው። ትላንትና ባለፈው ሳምንት ውስጥ ብቻ እንደምታየው ዛሬ የአዲስ አበባ ወጣት አንገቱን ቀብሮ ብቻ መኖር አይደለም። ቃሊቲ የተሽከርካሪ ማሰልጠኛ የሚባለው ግቢ ውስጥ ሜዳ ላይ ታስሮ በየቀኑ 7 እና 8 ወጣት በኮሌራ በሽታ ተይዞ በተስቦ እየሞተ እያለቀ ነው ያለው። ዝም ያለ ህዝብ ምንድነው የምታወራው? ምንድነው የምናደርገው? ህዝብ እያለቀ ነው እኮ ወጣት እያለቀ ነው። የአዲስ አበባ ወጣት ቤት ከሚኖረው ቃሊቲ ያለው ይበልጣል። ቃሊቲ ማሰልጠኛ ከኢሬቻ በፊት ታፍሶ የገባ ስንት ወጣት ሞቷል። አጣሩት። እንዲህ አይነት ነገር ውስጥ ነን ያለነው እና ለዚህ ሁሉ ተጠያቂ የኢትዮጵያ ምሁራን ነው እና አብይ እንዲጨፍር ያደረገው የኢትዮጵያ ምሁራን ነው። ግማሹ በገንዘብ ተገዝቶ የሚሰጠውን ተቀብሎ ለሱ አማራና ኦሮሚያ ውስጥ ሰላም የለም፣ ምርጫ ተራዝሞ ከሰላም ጊዜ ድረስ መቀጠል አለብኝ የሚል እቅድ ፕላን አውጥቶ ይሄ በግልጽ እየተሰራ ነው ያለው። ይሄንን የኢትዮጵያ ሕዝብ ሊያውቀው ይገባል። እስከመቼ ድረስ ነው እሱ በሚለው መንገድ ላይ ብቻ የኢትዮጵያ ሕዝብ እንደከብ የሚነዳው? አይቻልም፣ አይሆንም። አንተ መውረድ አለብህ ማለት መቻል አለብህ። ግዛት ማስፋፋት ላይ አካባቢውን እየተነኮሰ ነው። ይሄንን በህብረ ሬዲዮ ከዚህ ቀደም በሰፊው ተነጋግረንበታል። ኦሮሞ እኮ በዙሪያውን በሙሉ የተከበበ ነው። የት ይሄዳል? የኦሮሞ ህዝብን ለምንድነው በአደጋ ውስጥ የሚጥሉት? ለምን እንደዚህ ያደርጉታል ብለን የዛሬ 3 እና 4 ዓመት ላይ እኮ ይሄንን ኢሹ አድርገን ተነጋግረንበታል። አሁን ያ ነገር እየተነሳ በአፋር በኩል ተነስቷል፣ በሶማሊያ በኩል ተነስቷል፣ በደቡብ በኩል ላይ እንደዚሁ ተነስቷል። ሁሉም ቦታ ላይ ይሄ የግዛት መስፋፋት ቀጥሏል። ህዝብ እያለቀሰ ነው እና ይሄ ችግር እንትኑ የቱ ጋ ነው የምንለው ማየት የምንችልበት እዛ ላይ ነው መታየት ያለበት። ችግሩ የቱ ጋ ላይ ነው? ማን ነው ይሄን ችግር እያባባሰ ያለው? ለምንድነው የሚለው አማራ ገበሬ በድሮን ከሚመታ የአብይ ሰራዊትን መጥቶ መሞት ይፈልጋል። ፒሬ ጎርፍ ይነስ። የኦሮሞ ገበሬ በድሮን ከሚመታ ከኦላ ጋር ሆኖ የአብይን ሰራዊት መጥቶ ለመሞት ይፈልጋል። ምንም ጥያቄ የለው። ስለዚህ የስልጣን ጊዜ ምርጫ ባይካሄድም አራዝማለሁ፣ አምታት ይኖራል። እሱ እንዲቀጥል እናደርጋለን፣ ለሱ እንዋጋለን፣ ለሱ የሚዲያ ሰራዊት ሆነን እንሰራለን የሚሉ ጤና ይስጥልኝ የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። ዛሬ ልዩ ጉዳዮችን እናነሳለን። በአንድ በኩል ሰላም የሚለው አብይ አገዛዝ ለተጨማሪ ጦርነትና ጥፋት እየተዘጋጀ ይገኛል። በሌላ በኩል እንግዲህ ህዝባዊ ተቃውሞ ተከትሎ ጦር ሰራዊት ህዝባዊ ተቃውሞን የተቀላቀለባቸው ቦታዎች አሉ እዚሁ አፍሪካ ውስጥ። እነዚህና ሌሎችንም ጉዳዮች አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምን ሰነበቱ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። በተለይ እንግዲህ በአንድ በኩል ሰላም መንግስታችን ለሰላም የተዘጋጀ ነው በማለት የአብይ አህመድ አገዛዝ ራሱ ፕሬዝዳንት ታዬ አጽቀሥላሴ በፓርላማው መክፈቻ ላይ ካደረጓቸው ሐሰተኛ ንግግሮች መካከል አንዱ ይሄ ነው። ስርዓቱ ለሰላም ያልቆመ ዛሬም ንጹሃንን እየጨፈጨፈ አገሪቱን በርስ ጦርነት እየማገደ ህዝቡን በኢኮኖሚ ጫና ውስጥ
ከቶ በድህነት ያራቆተ ለመቀጠል መወሰኑ ሲገለጽ የነበረበት ሁኔታ አለ። አሁን ደግሞ በተግባር በተለይ በአማራ ህዝብ ላይ በቅርቡ በምስራቅ አማራ ቀጠና ምኒልክ የተወሰደውን በፋኖ በአርበኛ አደማሊ ስም የተሰየመውን ዘመቻ አርበኛ አደማሊ አባናደው የደረሰበትን ወታደራዊ ሽንፈት ተከትሎ ለማድበስበስ ቢሞክሩ የሚሸፈን ስላልሆነ እሱን ተከትሎ አሁን ደግሞ ተጨማሪ ጥፋት በአማራ ህዝብ ላይ እናደርሳለን ከአሰብም ሆነ ከየትኛውም አጀንዳ በፊት አማራ ላይ ያለውን ኃይል ማጥፋት አለብን በሚል ህዝቡን ጭምር አብረው ለመምታት ዘመቻ የጀመሩበትና በተለይ የኦሮሚያ ልዩ ኃይልን በ10 ሺዎች የሚቆጠር ዳግም ከዚህ ቀደም እንዳደረጉት በመከላከያ ዩኒፎርም አልብሰው ማስገባት ጀምረዋል። በማህበራዊ ሚዲያ እንደተሰማው እንግዲህ የኦሮሚያ ልዩ ኃይል አባል የሆነ ከዚህ ቀደም ወንድሙ በተመሳሳይ አማራን ሊወጋ ሄዶ በፋኖ መገደሉን እሱም ደግሞ ሄዶ ድጋሚ መሞት እንደማይፈልግ ቢያንስ እናቱ አስከሬን እንዲያገኙ ራሴን ገላለሁ እስከማለት የደረሰበት ሂደት አለና በአንድ በኩል አብይና ጓደኞቹ ሰላም እያሉ ህዝብን በጦርነት ለመፍጀት እያደረጉት ያለውን እንቅስቃሴ አጠናክረው ለመቀጠል የሚያደርጉትን ጥረት በእናንተ በኩል እንዴት ነው? በተለይ ሰላምና እርቅ በተደጋጋሚ ታነሳላችሁ፣ እንዴት ነው የምትከታተሉት? የአብይ አምታታው ስርዓት ነው ያምታታ አንዴ ሰላም አንዴ እኔ የሰላም ሎሬት የሆንኩ ሰው ነኝ ለሰላም የቆምኩ ነኝ የሚለው ከቨሬጁ ማምታታት ነውና አብይ አህመድ በኢትዮጵያ ውስጥ ሰላም ያመጣል፣ ሰላምን ይቀበላል፣ ካልተገደደ በቀር ሰላምን ይቀበላል፣ ለሰላም ይቆማል፣ ህዝብን አገር ላይ አስማምቶ ኢትዮጵያ ክብሯን ጠብቃ ወደ ኋላ ተመልሳ ትኖራለች ብሎ ማሰብ ሰዎች ድሮ እንደሚሉት ከእባብ እንቁላል እርግብ ጫጩት መጠበቅ ነው። እኔ የሚመስለኝ እንደዚህ ነው። የአብይ ስርዓት ሊወገድ በሚገባው ተወግዶ በኢትዮጵያ ላይ ዘላቂ ሰላም፣ ብሔራዊ እርቅ፣ ሁሉን ያቀፈ ሁሉን ያካተተ የኢትዮጵያ ችግር በጥልቅ የመረመረ ከዛም የኢትዮጵያ ማህበረሰብ ችግሩን ገልጠው የሽግግር ፍትህ ታይተው ሊካስ የሚገባው ካሳ ከፍሎ ሊቀጣ የሚገባው በህግ ተቀጥተው በትክክለኛ መንገድ ላይ እስካልገባ ድረስ አብይ በሚያመጣው አጀንዳ እሱ በሚፈቅደው መንገድ እሱ በሚሰራው ሂሳብ የኢትዮጵያ ችግር ይፈታል ብለን እኛ አናምንም። የኛ መርሃችን ነው። ሌላው የአብይ ዓላማ እንደምታውቀው አማራን ማጥፋት ነው። አማራን ማዳከም ነው። አዳክሞ ለመግዛት ነው። አማራን የሚሳደቡት ህዝቡን የሚሳደቡት ተመስገን ጥሩነህ አይነቶች አገኘው ተሻገር አይነቶቹ ታዬ አጽቀሥላሴ በኢትዮጵያ ስም ፕሬዝዳንት ሆኖ በኢትዮጵያ ስም የኢትዮጵያ በአማራ ስም የአማራ ልጆች ነን የሚሉት ሺሎች እነዚህ የተበተኑ ሺሎች ብንል ምንም ስድብ አይሆንምና ባህሪያቸውን መግለጽ ነው። እንደነዚህ አይነቶቹ የገዛ ወገናቸውን የገዛ የራሱ ብሔር የሚሳደቡ እና አገኘው ተሻገርን እነ ተመስገን ጥሩነህ የመሳሰሉት እነ ታዬ አጽቀሥላሴን እነዚህን እንግዲህ የመሳሰሉትን የአብይ አማሮች የሚባሉትን እነዚህን ነው እንግዲህ ተሸክሞ አማራን አዳክሞ እንደነሱ አይነት አድርገው እሱ እንዲገዙለት የሚፈልግ ስለሆነ አብይ ለሰሜኑ ኢትዮጵያ፣ ለደቡቡ ኢትዮጵያ፣ ለምስራቅ ለምዕራብ ኢትዮጵያ ለራሱ ለኦሮሞ ህዝብ መልካም ነገር ያደርጋል ብለን አናምንም፣ አንጠብቅም። እኔ ቀርቶ የኔ አሶሲዬሽንም አይቀበልም። እንደገና ደግሞ የኢትዮጵያ ህዝብም አብይን በደንብ ያውቃል። ስርዓቱ ብልጽግና ማለት ምን ማለት እንደሆነ በደንብ ተረድቷል። ብልጽግና ማለት የብልጽግና አባላት እሱ የሰበሰባቸው ዘርፈው እሱን ጨምሮ ዘርፎ ቀምቶ አግቶ እንዲበለጽጉ እንጂ ኢትዮጵያ ውስጥ ብልጽግና የሚባል ነገር በአብይ ዘመን ይመጣል ብሎ መጠበቅ በጣም ከባድ ይሆናል ብዬ ነው የሚጠብቀው። ይሄ ነው ሀብታሙ ያለን ነገር። አጠቃላይ ይሄ ስርዓት መወገዳል። ቅድም ባነሳው መሰረት ሰራዊቱ የኢትዮጵያ ሰራዊት ነኝ የሚል ከሆነ እንደ ቅድም እንዳነሳው የማዳጋስካር ሰራዊት ከማዳጋስካር ህዝብ ጋር ቆሞ መንግስትን
ለማስወገድ እንደሚታገል እንደተነሳ የዛን አይነት ሰራዊት ነው መሆን ያለበት። ሰራዊቱ አፈሙዙን ወዴት መመለስ እንዳለበት ከዚህ ከማዳጋስካር መማር አለበት፣ ትምህርት መውሰድ አለበት። ለኢትዮጵያ ለተወሰኑ ጀነራሎች የሚሞት ሰራዊት ለአብይን ለማኖር የሚሞት ወንድም እህት ይሄዱ የሚሞቱበት ምክንያት ምንድነው? ለምንድነው? ለነዚህ ጉንጫቸው ላበደ አይውም እንደ ወታደሩ አይረዳም እንደ መስመራዊ መኮንስ ቢሆን አይረዱም እንደ አይታዩአቸውም እንደ ምንድነው? እነሱ እኮ በቀኑ ለ5 ክስና 10 ሚሊዮን ብር ያጠፉ ነው። በዛ ልክ እየተዝናኑ ነው ያሉት። እና አበባው ታደሰ እነ መሐመድ ተሰማ እንደ ይሄ ፊልድ ማርሻል ነኝ የሚባለው በጠቅላላ ይሄ የሚርኮ ግሩፕ ዛሬ እኮ በአዲስ አበባ የተሰጣቸው 10,000 ካሬ ሜትር የተንጣለለ ቤት ተሰርቶ አሽከር ተቀጥሮለት የኢትዮጵያ ወታደር ጥበቃ የእሱ ጠባቂ ሆኖ የሚያደርጉት እሱን ለማኖር ነው እንደ የኢትዮጵያ ወታደር የሚሞተው? መስመራዊ መኮንን፣ ኮሎኔል፣ ሻለቃ፣ ሻምበል፣ መቶ አለቃዎች የሚሞቱት እነሱ ለማኖር ነው እንደ? አይነቁም እንደ? ምንድነው? አይን የላቸውም እንደ? ጆሮ የላቸውም? አያዩም እንደ? ለምንድነው እርስ በርስ ጦርነት ውስጥ ገብተው መስመራዊ መኮንኖች የሚያዋጉ? ሰራዊታቸውን ይዘው ከወገኖቻቸው ጋር ተቀላቅለው አፈሙዙን ወደ እነዚህ መመለስ መቻል አለባቸው። ከማዳጋስካር በደንብ መማር አለባቸው ብዬ አስባለሁ። ይሄ ነው እንደሱ አድርጎ ነው ለውጥ ማምጣት፣ አብዮት ማምጣት፣ አገርን መገንባት፣ ኢትዮጵያን መጠበቅ እንጂ ጀግና ነኝ ወንድሜን ገድዬ እህቴን ገድዬ እህቴን ደፍሬ እናቶችን ደፍረን ድል እናመጣለን ብሎ ማሰብ ውድቀቱ ነገ ለራሱ አንድ ነገር በእጇል፣ አንድ ነገር በእጃቸዋል። ያም አፈሙዙን ወደ እነ አብይ አህመድ እነ አበባው ታደሰ ለመልሰው ከኢትዮጵያ ሕዝብ ጎን ቆመው ስርዓት ለውጠው በውትድርና ሙያቸውን በትክክል ኢትዮጵያ ሕዝብ አመስግነው ከኢትዮጵያ ሕዝብ ጋር መኖር ሲችሉ ብቻ ነው መሆን ያለበት። ሀብታሙ ይሄ ነው መደረግ ያለበት ብዬ አስባለሁ። እውነተኛ ታሪክም ሊሆንም የሚገባው ሀቅ ይሄ ነው። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። ቀደም ሲል አንስተውታል። ያው የማዳጋስካር እንግዲህ ይለያል። ሴፕቴምበር 23 የተጀመረውን ህዝባዊ ተቃውሞ ተከትሎ በከፍተኛ ደረጃ ዛሬ ኦክቶበር 12 በይፋ እንግዲህ ሰራዊቱ ሙሉ ለሙሉ የሰራዊቱን ኃላፊነት የተቆጣጠሩ ሰዎች የህዝቡን ተቃውሞ እንግዲህ ጄኔሬሽን ዚ የሚለው ከኬንያ የተጀመረው ወጣቶች እንቅስቃሴ አድማሱን እያሰፋ ባለፈውም ጠቅሰናል ወደ ኤዥያም ተሻግሯል። ከዛ አልፎ እንግዲህ ሞሮኮ ውስጥም ነበር። አሁን ደግሞ ማዳጋስካር ከሴፕቴምበር 25 የጀመረው ተቃውሞ ሙሉ ለሙሉ እንግዲህ አሁን ስርዓት ለውጥ ተቃውሞ ሲነሳ ያው እንደሚያስታውሱት ብዙዎችም እንደሚያውቁት መብራትና ውሃ በተደጋጋሚ መቆራረጡን ተከትሎ መንግስት ኃላፊነቱን አልተወጣም በሚል ነው ተቃዋሚዎች ወጣቶቹ አደባባይ ወጥተው ለመጀመሪያ ጊዜ ተቃውሞ ያነሱት። ያ ተቃውሞ የተጠናከረ ሄዶ እንግዲህ አሁን ሰራዊቱም ተቃውሞን ተቀላቅሏል። በኢትዮጵያ ሁኔታ ውስጥ ያን አሁን ሰራዊት አዛዥ የሚባሉት አንደኛ በከፍተኛ ደረጃ ዘረኞች የሆኑ ከአንድ ብሔር 99% የኦሮሞ ብልጽግና ኦነግ ኃይልን አጀንዳ እናስፈጽማለን የሚሉ የቀድሞ ምርኮኛና የታማጆር ሹም ብርሃኑ ጁላን ጨምሮ ዋና የሚባለው የሰራዊቱ አመራር እስከ ታችኛው መዋቅር ድረስ በኦሮሞ ተወላጆች በበላይነት ቁጥጥር ስር እንዲሆን እንግዲህ አንድ ሀገር 80 ብሔር ብሔረሰብ አለበት በሚባል ሀገር ላይ አንድ ብሔር ብቻ ተወላጆች በዚህ ደረጃ ዋና የሚባሉ ጸጥታ መዋቅርን ከጠቅላይ ሚኒስትሩ ጀምሮ ደግሞ ዋና የሚባል የመንግስት መዋቅርን የፖለቲካውም የጸጥታውም ሌላው ቀርቶ አልፎ የሰገሰጓቸውና የነሱ አደግዳጊ ሆኖ የአማራ ብሔር ተወላጅ የብልጽግና ውስጥ ያሉ በጸጥታ ተቋም ውስጥ የሚያሉ እንግዲህ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ሲታሰሩ ከነበሩት ሌላ ዛሬም ደግሞ አሁን አብዮት ልጇን ትበላለች አዲስ አበባ ብልጽግና መዋቅር ውስጥ ያለ ጭምር በዘመቻ እያሰሯቸው ያለበት ሂደት አለ። ያው ባንዳ እንግዲህ መጨረሻው ይሄ ነው። ሌላውም የቀረው ኃይል ከዚህ ሊማር ይገባል፣ የህዝቡን ትግል ሊደግፍ ይገባል። ባንዳ ሚሊሻውም አድማ ብተናውም የህዝቡን እንቅስቃሴ ሊቀላቀል ይገባልና በአንድ በኩል ማዳጋስካር የማይታየው ኢትዮጵያ የሚታየው ነገር ከፍተኛ የሆነ ህዝባዊ
ትግል አለ። የአማራ ህዝብ የፋኖ ትግል እንግዲህ አድማሱን እያሰፋ ስርዓቱ ሊደብቀው ቢል የማይደበቅበት ደረጃ ላይ የደረሰ የስርዓቱ ወታደሮች በገፍ መማረካቸውን መቁሰላቸውን ዓለም አቀፉ ቀይ መስቀል ጭምር ጉብኝት እስከ ማድረግ የደረሰበት መድኃኒት እስከ መርዳት የደረሰበትና 16 በከፍተኛ ደረጃ የቆሰሉትን ደግሞ ከፋኖ ተረክቦ ወደ ተሻለ ሕክምና መውሰዱን በይፋ እየገለጸ ያለበት ሂደት አለና በተለይ ሰራዊቱ በአንድ በኩል ቀደም ሲል እርሱ አንስተውታል እንዲህ ያለቀሱ ራሴን አጠፋለሁ ከማለት የኦሮሚያ ልዩ ኃይል አባላትም እንግዲህ ከኦነግ ጋር በሚደረገው ጦርነትም እጃቸውን እየሰቀሉ የሚማረኩ እንዳሉ ይታወቃል። በሌላ በኩል ደግሞ ራሱ አብይ ያደራጀው ሸኔም ህዝቡንም አይስማሙኝ የሚላቸውን የኦሮሚያ ልዩ ኃይልን ጨምሮ እርምጃ እየወሰደ ያለበት ሂደት አለ። በተለያየ መንገድ እንግዲህ ቁም ስቅሉን እንግዲህ በአማራና በኦሮሚያ ክልል በተለይ በአማራ ህዝብ ላይ አሁን ደግሞ አገዛዙ አለኝ የሚላቸውን 9 ክፍለ እዞች ሁሉ በሁሉም ሰብስበው አማራ ክልል ያስገባበት ሂደት አለ። ከዚህ አልፎ ደግሞ በ10 ሺህ የሚቆጠሩ ተጨማሪ የኦሮሚያ ልዩ ኃይል አባላትን የመከላከያ ዩኒፎርም እያለበሰ ከዚህ ቀደም የኦሮሚያ ልዩ ኃይል አዛዦችን ሳይቀር በቅርቡ በሰጠው ወታደራዊ ማዕረግ ውስጥ ያካተተበትና እንዲህ አይነት ህገወጥ ተግባሮች የቀጠሉበት ስለሆነ ምናልባት ከመስመራዊ መኮንኖችና ከሰራዊቱ ካልሆነ በስተቀር ከፍተኛ አዛዦቹ በከፍተኛ ደረጃ በዘር ጥላቻ የተነዱና ለዚህ ፋሺስት ስርዓት እስከ መጨረሻው ድረስ አብረው መቆማቸውን በተግባር ያረጋግጡ ስለሆነ ብዙዎቹም የጦር ወንጀለኞች ናቸው። ከነሱ መጠበቅ ይቻላል ወይ? በርግጥ ሰራዊቱ ከሚያማርር የሞተ እጁን እየሰቀለ ከሚማረክ ለዚህ ውርደት ለዚህ የእርስ በርስ ጦርነት አገር መጠበቅ ሲገባው ድንበር መጠበቅ ሲገባው በገዛ ህዝብ ላይ በሚያዘምቱት ላይ መነሳት ያልቻለበት ምክንያት ምንድነው? እሱ ላይ ማተኮር አይሻልም ወይ ለማለት ነው። ሀብታሙ ትክክል ነህ። አንደኛ ጀነራሎቹ ቅድም ባስቀመጥኩት መሰረት የአብይ ጀነራሎች ናቸው፣ የኢትዮጵያ ጀነራሎች አይደሉም። አንደኛ ወደ ታሪክ ዞር ብለህ ስታየው በየትኛውም ዓለም ላይ ምርኮ ተማርኮ ከምርኮ መልስ መጥቶ ወታደር የሆነው ሰው ከፍተኛ የማዕረግ እድገት አያገኝም፣ አይሰጥም። በየትኛውም ዓለም ላይ ይሄ ወታደራዊ ሳይንስ ነው። አሁን በሙሉ እንደምታውቀው ምርኮኞች ናቸው ተማርከው በሻቢያ በወያኔ እጅ የነበሩ ወያኔና ሻቢያ ደግሞ ወደ ኢትዮጵያ አምጥተው ወደ መሀል አገር በመጡበት ጊዜ አምጥተው እነሱ ተጠቅሟቸው የማዕረግ እድገት የሰጣቸው ሰዎች ናቸው። ማዕረግ መጠነኛ ማዕረግ እንደ ራሳቸውን ባይሆን ራሳቸውን እንዲጠብቁ በብሔር ሲያደራጁ ለራሳቸው ጥቅም ስሉ ከመሬት አንስቶ ጀነራል አርገናል እያሉ አንዳንዶቹን ብርጋዴር ጀነራል ያደረጓቸው ሰዎች ናቸው። አብዛኞቹ ምርኮኞች ናቸው። አሁን ያ የምርኮ ታሪክ ትዝ ያላቸው ያ በምርኮ የነበሩበት ሁኔታ ትዝ ያላቸው አሁን ያሉበትን ሁኔታ ሲያስቡ ለማንም ቢሆን መገዛት የሚችሉ ሰዎች ናቸውና ማዕረጋቸው የከመረላቸው መሸከም በትከሻቸው ሊሸከም የማይገባውን ማዕረግ ያሸከመ ሰው ነውና ለሱ ከማገልገል ሌላ ምንም አማራጭ የላቸው። እንኳን ኢትዮጵያ ቀደም ሲልም እኮ ምርኮ ሲገቡ ኢትዮጵያን የከዱ ሰዎች ናቸው፣ ህዝባቸውን የከዱ ሰዎች ናቸው። አዲስ ነገር አይደለም። ስለዚህ በኔ አስተያየት በኔ ምልከታ እኔም የምለው ይሄንን ነው። ምንድነው እሱ መስመራዊ መኮንን ነው ጦሩን እየመራ ያለው ከወታደሩም ጋራ ቅርበት ያለው አመራር የሚሰጡት እነሱ ናቸው። ከላይ ያሉትማ አንዱ ባህር ዳር ተቀምጦ ነው፣ አንዱ ጎንደር ከተማ ተቀምጦ ነው፣ ሌላ ሰላማዊ ቦታ ላይ በጥበቃ ውስጥ ሆኖ ነው፣ አዲስ አበባ ሆኖ ነው ጦርነቱን የሚመሩት እንጂ ከወታደሩ ጋራ እዛ መስመር ላይ ገብቶ የሚያዋጉ ይኖራሉ ብዬ አልገምትም። ወታደራዊ ሳይንስም እሱን አያዝላቸው። ስለዚህ እኔ የሚለው መስመራዊ መኮንኖችን እስከ ኮሎኔል ድረስ ያሉት መስመር ላይ ገብቶ የሚያዋጉት ሰራዊቱን ይዞ ያሉት ናቸው። መሳሪያቸውን የያዙትን መሳሪያ ወደ እነዛ ምርኮኞቹ ጀነራሎች ላይ መመለስ አለባቸው። እነ አብይ አህመድ ላይ ማዞር አለባቸው። የኢትዮጵያን ነው መጠበቅ ያለባቸው። የኢትዮጵያ ህዝብን ነው ህዝብ ጎን ነው መቆም ያለባቸው። ይሄ ካልሆነ ይሄ አሁን ማዳጋስካር የምናነሳው ትምህርት እንዲሆንላቸው ነው።
እንዲያውቁ ትምህርት ይሆንላቸዋል ብለን ከዚህ ይማሩ ለማለት ፈልገን ስለዚህ መሆን ያለበት እነን ነው ለነሱ ጠፍቷል ማለት አይደለም እነን አርሶ አደርን በድሮን በጀት በታንክና በመድፍ የሚደበድቡት መስመራዊ መኮንኖች የጦር ባለሙያዎች ናቸውና ከዚህ ታቅበው ፍርድ ለማምለጥ የሚያስፈልግ ወጣም ወረደ ፍርድ እንዳለ አውቀው ከፍርድ ማምለጥ የሚችሉት ይሄንን ሲያደርጉና ሲነቁ ነው ለማለት ፈልጌ ነው ይሄንን ያለው ወታደሩ ተራ ወታደሩ ነፍሱን የሚሰጥበት ምክንያት የለም ያዘውን ትጥቅ ይዘው ከፋኖ ሰራዊት ጋር መቀላቀልና መልሶ ትግሉን ወደ ኋላ መቀጠል መቻል አለበት ይሄ ነው በታች ተዋጊው አዋጊው ማድረግ ያለባቸው ይሄንን ነው እነዚህኞቹማ ቅድም እንዳልኩት ነው መድገም አስፈላጊ አይደለም እኔ በአጠቃላይ በኢትዮጵያ ሁኔታ ላይ ሰሞኑ ጭምር የሆነ ያለው ከዚህ ጋር በተያያዘ እየተከናወነ ያለው ነገር ኦሮሞ ምርኮኞች ግዛት መስፋፋት ላይ ስለገቡ ቁርጡንም የኢትዮጵያ ህዝብ እንዲያውቅ ያስፈልጋል ቁርጡን በደንብ ለማወቅ ይሄ ግልጽ ነው ለሱ ለኢትዮጵያ ህዝብ የሚታይ ነገር ነው የግዛት መስፋፋት ውስጥ መኖራቸውን በደንብ ማወቅ መቻል አለባቸው ትላንትና ባለፈው ሳምንት ውስጥ ብቻ 288,000 የሶማሊያ የኦሮሞ አርሶ አደር ከሶማሊያ ተፈናቅሏል እነሱ ግዛት ማስፋፋት ውስጥ ነው የገቡት ከሶማሊያ ጋራ ከኢትዮጵያ ሶማሊያ ከሙስጠፌ ሰራዊት ጋራ ሌላ ውጊያ ውስጥ ገብቷል ከዚህ ቀደምም እንዲህ አይነት ነገር አለ ምንድነው 1 ሚሊዮን ኦሮሞ ተፈናቅሏል ከሶማሊያ አሁን ደግሞ ግዛቱ የኛ ነው የሚል የግዛት ማስፋፋት ከሶማሊያ የሶማሊያን አስተዳደር ወደ ኦሮሚያ ማካለል ሽመልስ አብዲሳ ውስጥ ገብቷል በእንደዚህ አይነት ሁኔታ ላይ ያሉት በቅዠት ውስጥ ያሉት መሆኑን የኢትዮጵያ ህዝብ መረዳትና የኢትዮጵያን ሰላም ህዝቡ ማምጣት መቻል አለበት ህዝቡ ይሄንን ካላደረገ አብይ ሌላ አጀንዳ እየሰጠ ነው ያለው እየመጣ ያለው አጀንዳ ሀብታሙ ውትድርና ላይ ብቻ አይደለም አሁን ምርጫውን አራዝማለሁ እያለ ነው ምርጫውን አራዝሜ ይቀጥላልው አማራና ኦሮሚያ ውስጥ ሰላም የለም ምርጫ ተራዝሞ ከሰላም ጊዜ ድረስ መቀጠል አለብኝ የሚል እቅድ ፕላን አውጥቶ ይሄ በግልጽ እየወጡ እየተሰራ ነው ያለው ይሄንን የኢትዮጵያ ህዝብ ሊያውቀው ይገባል እስከመቼ ድረስ ነው እሱ በመራው እሱ በሚለው መንገድ ላይ ብቻ የኢትዮጵያ ህዝብ እንደከብ የምንነዳው አይቻልም አይሆንም አንተ መውረድ አለብህ ማለት መቻል አለብህ ግዛት ማስፋፋት ላይ አካባቢውን እየተነኮሰ ነው ይሄንን በህብረ ሬዲዮ ከዚህ ቀደም ተሰፍቱ ተነጋግረንበታል ኦሮሞ እኮ በዙሪያውን በሙሉ የተከበበ ነው የት ይሄዳል የኦሮሞ ህዝብን ለምንድነው በአደጋ ውስጥ የሚጥሉት ለምን እንደዚህ ያደርጉታል ብለን የዛሬ 3 እና 4 አመት ላይ እኮ ይሄንን ኢሹ አድርገን ተነጋግረንበታል አሁን ያ ነገር እየተነሳ በአፋር በኩል ተነስቷል በሶማሊያ በኩል ተነስቷል በደቡብ በኩል ላይ እንደዚሁ ተነስቷል ሁሉም ቦታ ላይ ይሄ የግዛት መስፋፋት ቀጥሏል ህዝብ እያለቀሰ ነው እና ይሄ ችግር እንትኑ የቱ ጋር ነው የምንለው ማየት የምንችልበት እዛ ላይ ነው መታየት ያለበት ችግሩ የቱ ጋር ላይ ነው ማን ነው የችግሩን ችግር ያባባሰ ያለው ለምንድነው የሚለው ወደ ኋላ ላይ መለስበታለሁ ሀብታሙ ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋብኃ ወሎ ምኒልክ እዝ የተካሄደውን አካባቢ ነፃ ማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ወርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል በዚህም ህፃናትን እናቶችንና በአጠቃላይ ንጹሃን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ህክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል በግፍ ከተገደሉት መካከል አንዲት በምጥ ላይ የነበረች እናትና አስተማሚ ቤተሰቦቿ ይገኙበታል በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን ስለዚህም ዝርዝራቸው ከታች የሚገኙት 5 አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል
በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምጽ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025 ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451 ሰዓት 9 AM ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ ቀደም ሲል አንስተውታል። በተለይ የሰራዊቱ አባላት መረዳት አለባቸው። የኦሮሚያ ልዩ ኃይል አባላት በመከላከያ ዩኒፎርም ሲላኩ የመስፋፋት ነው። እንግዲህ እስከ ወሎ ድረስ እንቆጣጠራለን፣ ድሬዳዋን፣ ሞያሌን፣ አዲስ አበባን ሁሉ ወደ ኦሮሚያ እናካትታለን፣ አማራ የሚባል የለም፣ አማራን 5-6 ቦታ እንከፍላለን ተብሎ ህገወጥ ካርታ ስለው ያንን ህገወጥ ካርታ አንዳንዶቹ መስመራዊ መኮንኖች አንገታቸው ላይ ሀብል ሁሉ አሰርተው የተያዙ የተማረኩ ፎቶግራፋቸው እነሱ እየለጠፉ ያሉ አሉ። እንደገና ደግሞ እንደዚህ ደሃው እግረኛው የማገዱት ያለው ኃይል ደግሞ ያለቀሰ ወንድሜ ሞቷል፣ እኔም ራሴን ላጠፋ ነው፣ ቢያንስ እናቴ አስክሬኔን ታገኝ እስከማለት የደረሰበት ሂደት አለ። የኦሮሞ ህዝብ በተደጋጋሚ እንግዲህ ከኦነግ ወታደራዊ እንቅስቃሴ ጋርም የአቢሸኔ እንቅስቃሴ ጋርም በተለያዩ ህገወጥ ተግባራት ውስጥ እየታመሰ ያለበት ሂደት አለ። ዞሮ ዞሮ በአገሪቱ የእርስ በርስ ጦርነት ሊቆም የሚችለው አብይ አህመድ ካልተወገደ በስተቀር ሰላም እዛ ሀገር ላይ ሊኖር እንደማይችል፣ የጥይት ድምጽ ሊቆም የሚችለው ስርዓቱ እስከተገረሰሰ ብቻ መሆኑ ግልጽ የሆነበት ሂደት አለ። ለዚህ ደግሞ የሰላም ዋስትና ለሁሉም ህዝቦች አደጋ ያልሆነው ኃይል ደግሞ በፋኖ በኩል ያለው ኃይል ነው። ይሄንን ኃይል በሁሉም አቅጣጫ እንግዲህ በርግጥ ሰራዊቱ አባላት በከፍተኛ ደረጃ ፋኖን እየተቀላቀሉ ያለበት ሂደት አለ። ነገር ግን እንደ በተወሰነ ደረጃ ብቻ ሳይሆን እንደ ቲም፣ እንደ ሻለቃ፣ እንደ ብርጌድ፣ እንደ ክፍለ ጦር መወሰን አለባቸው። እዛ ውስጥ ያሉ ሰዎች በጋራ ተነጋግረው በአንድ ግንባር ያለ ፋኖን የሚቀላቀልበትና ፊቱን አዝሮ ወደ 4 ኪሎ የሚደረገውን ጉዞ ላይ የሚቀላቀልበት ለጋራ ነጻነት የሚቆምበት ሁኔታ እንዲፈጠር ሁሉም የበኩሉን ማድረግ አለበት። በሌላ በኩል ደግሞ ህዝባዊ እንቅስቃሴው አሁን እንደታየው ነው። እንግዲህ ኢትዮጵያ ውስጥ መኖር አቃተኝ የተባለ ነው። ሰራተኛው መኖር አቃተኝ፣ በደሞዜ ልጆችን ማስተዳደር አልቻልኩም፣ ቤተሰቤን ማስተዳደር አልቻልኩም ብሎ በአደባባይ እንግዲህ በፓርላማ የተነገረ ነው። የሰራተኛ ማህበራት ኮንፌዴሬሽን ጭምር ያረጋገጡት ሰራተኛው ከስራ መልስ ወጥቶ ሆቴሎች ላይ ምግብ ለመቀበል ይሰለፋል እስከ ባል የደረሰበት ከጥጋባቸው ጥጋብ ደግሞ አብይና ጓደኞቹ ሆቴሎች እንኳን የተረፈ ምግባቸውን ለደሃ እንዳይሰጡ እንቀጣለን ብለው አዋጅ እስከ ማውጣት የደረሱበት እንግዲህ ህዝቡን ያስራበ በኢኮኖሚ ቀውስ ሰርቶ የሚበላውን ኃይል ሁሉ ለማኝ እያደረገ ያለበት አገዛዝ በጦርነትና በልጭልጭ ፕሮጀክት የሀገሪቱን ሀብት እንደልቡ እያባከነ በሌላ በኩል ደግሞ ደሃናት መጽውቱ ደሃን መጽወት ወንጀል ነው ብሎ እስከ ማለት የደረሰበት ሰርተው የሚበሉ ሰዎችን ደግሞ ደሃና ተመጽዋች ያደረገበት ሂደት አለና በአጠቃላይ ህዝባዊ እንቅስቃሴውን በተመለከተ እንግዲህ ከኛ ባነስተኛ ደረጃ ሞሮኮ ውስጥ ቅርጡ ስታዲየም ተሰራላችሁ ሆስፒታልና ትምህርት ቤት አልሰራችሁም ነው። አሁን እኮ ሆስፒታልና ትምህርት ቤት በድሮን የሚመታ በሌላም በኩል ደግሞ ሆስፒታሎች የመሰረታዊ የሚባል አዲስ አበባን ጨምሮ እንግዲህ የህክምና ቁሳቁስ የሌለባቸው ፋሻና አልኮል ሳይቀር ሰዎች ሂዱና ከፋርማሲ ገዝታችሁ ነው እያሉ ሐኪሞች ምርጫ አጥተው ትዕዛዝ የሚሰጡበት የጤና ባለሙያዎችን ጨምሮ ደግሞ መኖር አቃተን ደሞዙ መኖር አልቻልንም የብር ዋጋ ወድቋል ብለው ያማረሩ ያለበት ነው። ብዙ ችግሮች ባሉበት ሀገር ዝምታ ነው ያለው። ህዝቡ በዝምታ እየተረገጠ ነው። በሌላ በኩል ግን መብራትና ውሃ እንኳን ተቆራረጠ ያሉ አደባባይ ወጥተው ሰፊ ተቃውሞ አቅርበው ሰራዊቱ ተቀላቅሎ አሁን የማዳጋስካር አገዛዝ ለመገርሰስ ጫፍ ላይ ደረሰበት ሁኔታ አለ። እንግዲህ ይሄ ልክ የአረብ አብዮትን በተመሳሳይ ነው። እንግዲህ ቱኒዚያ ተነሳ፣ ከዛ በኋላ ከቱኒዚያ ተነስቶ ግብጽ ላይ በተመሳሳይ ነው ህዝባዊ ተቃውሞውን ተከትሎ ታሪር አደባባይ ሲደረግ የነበረውን ሰራዊቱ ህዝቡን ተቀላቀለ። መጨረሻ ላይ የሙባረክ መንግስት የወደቀበት ሁኔታ አለ። በእርግጥ ከዛ በኋላ ህዝባዊ እንቅስቃሴው ለውጡን ለማስቀጠል የወሰዳቸው እርምጃዎች ላይ ብዙ ሊያነጋግር ይችላል። ኢትዮጵያ ውስጥ ያለው ዝምታ ግን ከዚህ በላይ ምንድነው የሚጠበቀው የሚለው የብዙዎች ጥያቄ ነውና በዚህ ላይ እርሶ አስተያየት ምንድነው? ብዙ ጊዜ መቼም አድማጭ ልብ ልል ይገባል፣ እንደገናም ወደ ኋላ ሄዶ ሊያይ ይገባል ሊያስብ ይገባል ብዬ አስባለሁ። ይሄንን በተመለከተ በሰፊው ደጋግመን አንስተናል። ነገር ግን ዛሬ ትላንትና
የአሜሪካው የቀድሞ የአሜሪካ ዲፕሎማት ቲቦር ናጂ በአማርኛ በሚታተመው ምንድነው ስሙ በዚህ ጋዜጣ ላይ የሰጠው መልስ እና ቃለ ምልልስን ማየት ይቻላል። ችግሩ የቱ ጋ ነው ማን ነው የዚህ ችግር ባለቤት የሚለው መፍቻ ንግግር ከቲቦር ናጂ በሰፊው ሄዶበታል። ልክኛ ያልነው ነው ያለው። ይሄ የኢትዮጵያ ችግር ቁልፉ ያለው ምሁራኑ ጋር ነው የሚለው። ምሁራኑ ጋር ነው። የኢትዮጵያ ምሁራን አገሪቱ እንደዚህ ምስቅልቅሏን ስትወጣ የሚናገረው ለቀየው ነው ለሰፈሩ ነው። የሚጽፈው ያሳዝናል፣ የሚሰማው ያሳፍራል ነው ያለው። የሚጽፈው ለሰፈሩ ነው ለመንደሩ ነው። አገሩ እንዲህ አይነት ችግር ውስጥ ወድቃ ተሰባስበው አብሮ ሆነው አብሮ ቆመው ትግሉን መምራትና ከዓለም ማግኘት የሚገባውን ይላል። እንደዚህ ነው ምለው ከዓለም ማግኘት የሚገባው ማግኘት አልቻለም። ማሸነፍ ህዝቡንም አገሩንም ማኖር መምራት አልቻለም። የኢትዮጵያ ምሁራን ነው በየጎጡ ነው የሚሄደው፣ በየጎጡ በየመንደሩ ነው የገባው የሚል ነው ቲቦር ናጂ ሲናገር የነበረው። ታዋቂው የትልቁ ጋዜጣ የኢትዮጵያ ጋዜጣ ከትናንትና የሚወጣው ነፃ ፕሬስ አረጋዊ አማሪ ነው እሱ በሚያሳትመው ጋዜጣ ላይ እና እሱን ማየት ሪፖርተር ላይ ይሄ ነው መሆን ያለበት። ሀብታሙ እንዲህ አይነት አባባል ብዙ ጊዜ ብለናል። ምሁሩ ነው ምሁራን በየጎጡ ገብቷል፣ አንሷል። የኢትዮጵያ ምሁራን ቲቦር ናጂ እንደሚናገር ወርዷል። እኛም የምንለው ይሄ ነው። ተበታትኗል። ምን ቸገረኝ አይነት ነገር በግልጽ ይታያል። የሚጽፈውም ከሆነ የሚጽፈው ለመንደሩ ነው። አንድ መንደር ላይ ድልድይ አልተሰራም ብሎ አንድ ግለሰብ መናገር ተራ ግለሰብ መናገር ይቻላል በሎካል እንትን። አገራዊ ጉዳይ ላይ ግን አገራዊ ህዝብ ማሰባሰብ ያልቻለ ምሁራን ምን አይነት ምሁራን የትኛው ናሳ ውስጥ ይኑር ምን ውስጥ ይኑር ምን ውስጥ ፔንታጎን ውስጥ ያለው ምሁራን የኢትዮጵያ ምሁራን ቀላል አይደለም። አውሮፓ ውስጥ ያሉት የኢትዮጵያ ምሁራን ቀላል አይደሉም። ይሄንን ነው ቲቦር ናጂ የተናገረው። ይሄ ተሰብስቦ ለአገሩ ብዙ ማድረግ የሚችል ከዓለምም ብዙ ነገር ማግኘት የሚችለው አላገኘም አላደረገም ይላል። እኔ በዚህ ሐሳብ ላይ ነው ምስማማው። እኔ በዚህ ሁኔታ ላይ ነው ምስማማው። ስለዚህ የችግሩ ምንጭ ወደፊት ገፍተው እንዳይሄዱ ህዝባዊ እንቅስቃሴ እንዳይካሄድ የሚያደርገው ምሁራን ነው። የኢትዮጵያ ምሁራን እኛ ነን። አገሪቱ ወልዳ አገሪቱ አሳድጋ አገሪቱ አስተምራ አገሪቱ ለትምህርት ለተለያየ ነገር ወደ ውጭ ሀገር እንዲሄድ ያመቻቸን ሰዎች እኛ ነን። በስደትም ይሁን በስራ ምክንያት ከሀገር ውጭ የወጣን ሰዎች ውጭ ያለን ሰዎች እኛ ነን። መሰባሰብ አልቻልንም። በየጎጡ በየማህበሩ ማህበር ነው ያቋቋምን። የጥዋ ማህበር የሚባል ነበረ ድሮ። እኔማ አባቴ ከጓደኞቹ ጋራ እንትን የሚያደርገው የጥዋ ማህበር አይነት ነው የሆነው። ይሄ የጥዋ ማህበር ነው ያቋቋመው። አገራዊ ማህበር ማቋቋም አልቻለም። ያቋቋመም ከሆነ ደግሞ ገንዘብ ይዘው ይሄዳል። እነ ብርሃኑ ነጋን ያቸው ግንቦት 7 የሚባለውን አቋቁሞ ዛሬ ኢትዮጵያን ሽጦ የኢትዮጵያ ትምህርት ሚኒስቴር ተብሏል ተቀምጦ። እንደውም ከዚህ በኋላ ዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር አያስገባም፣ እናንተው ፈልጋችሁ በምትፈልጉ ቦታ ላይ ዩኒቨርሲቲ መግባት ትችላላችሁ የሚል ደንቆሮ የሆነ አስተሳሰብ ይዞ የደነቆረ የጋን ውስጥ ማብራት እነ ብርሃኑ ነጋ አይነቶቹ ናቸው። እኛንን የበደሉ ሸክም እኛንን ሀብታሙ አገርን የምናበጣብጠው እኛንን ለሆድ የተገዛን እኛንን ሀብታሙ በተለያየ መንገድ ምሁሩ ነው አገሪቱን እየጎዳው። ውጭ ተቀምጦ እርስ በርስ በሚያደርገው ንትርክና ንቀት ምቀኝነት ይሄ ኢጎዝም ግልጽ የሆነ ኮምፕሌክስ እንደዚህ ገኖ የወጣ ኮምፕሌክስ ድብቅ አይደለም፣ ገኖ የወጣ ኮምፕሌክስ የተሸከመ ኢጎ የያዘ ምሁሩ ነው። እልህ ውስጥ የማይገባ ማሰባሰብ ማጠጋጋት የማይችል ምሁሩ ነው ትግሉን ያዳከመው አገሩን ያዳከመው። የምሁሩ አንድነት ስለጠፋ ነው የውስጥም የውጭም ትግል የደከመው። ለዚህ ነው አስፈሪ ያልሆነው። ለዚህ ነው የፖለቲካ ድርጅቶችም እንደ ብዙ ጊዜ እንዳነሰነው በምሁራን ዙሪያ ላይ አይደለም የተሰባሰበው። ማንም የስራ ያጣ ስራ የፈታ ሁሉ ተሰብስቦ
የማህበር የፓርቲ ማህበር አቋቁም ያለው እያለ የሚወስደው ፈቃድ ይዞ ከአብይ አህመድ የሚሰጠውን ድጎማ እሱን እየጠበቁ በ3 ወር የሚሰጣቸውን ድጎማ እየወሰዱ መተዳደሪያ ያድርገው ነው ትግሉን ለመምራት አልቻሉም። ትግሉ እዚህ ጋር ነው ያለው። ዛሬ እንደምታየው ዛሬ የአዲስ አበባ ወጣት አንገቱን ቀብሮ ብቻ መኖር አይደለም። ቃሊቲ የተሽከርካሪ ማሰልጠኛ የሚባለው ግቢ ውስጥ ሜዳ ላይ ታስሮ በየቀኑ 7 እና 8 ወጣት በኮሌራ በሽታ ተይዞ በተስቦ እየሞተ እያለቀ ነው ያለው። ዝም ያለ ህዝብ ምንድነው የምታወራው? ምንድነው የምናደርገው? ህዝብ እያለቀ ነው እኮ ወጣት እያለቀ ነው። የአዲስ አበባ ወጣት ቤት ከሚኖረው ቃሊቲ ያለው ይበልጣል። ቃሊቲ ማሰልጠኛ ከኢሬቻ በፊት ታፍሶ የገባ ስንት ወጣት ሞቷል። አጣሩት። እንዲህ አይነት ነገር ውስጥ ነን ያለነው እና ለዚህ ሁሉ ተጠያቂ የኢትዮጵያ ምሁራን ነው እና አብይ እንዲጨፍር ያደረገው የኢትዮጵያ ምሁራን ነው። ግማሹ በገንዘብ ተገዝቶ የሚሰጠውን ተቀብሎ ለሱ እየሰራ ነው ያለው። ይሄ ነው ሀብታሙ። ይሄን ለማለት ፈልጋለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። ሌላው እንግዲህ ባለፈውም ዋሽንግተን ዲሲ በመጡበት ወቅት የአብይ ጉዳይ አስፈጻሚ አገራዊ ምክክር ኮሚሽን የሚባለው ተቃውሞ ገጥሞታል። ካናዳም በተመሳሳይ ተቃውሞ ገጥሟል። ስዊድን ስቶክሆልምም በተመሳሳይ ትላንትናም ለንደን ተቃውሞ ገጥሟቸዋል። እንግዲህ ባለፉት 3 ዓመታት አገር ቤት ህዝብ እናወያያለን ብለው በወታደር ታጅበው ህዝብ እያወያዩ የታፈነው ህዝብ አልፎ አልፎ የሚናገሩ ሰዎችን ሁሉ ለማሸማቀቅ እየተሞከረ ህዝቡ አጀንዳ ሰጠኝ ሲሉ የነበሩበትን አንዱ አጀንዳ ሰጠኝ የተባለው አዲስ አበባን ወደ ኦሮሚያ ክልል ለማካተት የአገሪቱን ባንዲራ ለመቀየር የአገሪቱን ስያሜ ለመቀየር እያሉ ሲመጻደቁ የነበረበት ህዝብ በነጻነት ያለበት ቦታ ግን በነጻ መወያየት አለመቻላቸውን ሲያፍኑ የገቡ ሰዎችን እድል እንደማይሰጡ ተቃውሞ እየቀረበባቸው ያለበት ሂደት አለና የአብይ አገራዊ ምክክር ኮሚሽን በተለይ ለንደን ላይ ትላንትና የሚቃወሙን ሰዎች የስደተኝነት ጉዳያቸውን ታሳቢ አድርገው ነው በማለት አምባሳደር መሐመድ ድሪር የሰጠው አስተያየት ብዙዎችን አስቆጥቷል። በእርግጥ አምባሳደር መሐመድ ድሪር ይሄን ቢል አይገርምም። ትላንት ሊቢያ ላይ ኢትዮጵያን በአሸባሪዎች ሲቀሉና ሲረሸኑ ዓለም ሁሉ ኢትዮጵያን ተረሸኑ ብሎ ዜና በሚያቀርብበት ወቅት ኢትዮጵያዊ መሆናቸውን ገና እያጣራን ነው ብሎ በግብጽ የኢትዮጵያ አምባሳደር በነበረበት ወቅት ለዓለም አቀፍ መገናኛ ብዙሃን ጭምር የሰጠ አገር ቤት የነበረውን ተቃውሞ የሚታወቅ ነው። እንግዲህ ህዝባዊ ተቃውሞ ተነስቶ በአደባባይ በስርዓቱ ላይ ተቃውሞ በጊዜው የቀረበበት እንቅስቃሴ አለ። ስለዚህ እንደ አምባሳደር መሐመድ ድሪር ከሽግግር መንግስቱ ከዛም በፊት ህገ መንግስት ማርቀቅ በተባለው ከሽግግር መንግስቱም በኋላ ህገ መንግስት ማርቀቅ በተባለው ያው ሶዴፓ የሚባለው አጋር ሲባል የነበረው የሶማሌ ክልል ገዢ ፓርቲ እና አብዲሌ የሱ ከፍተኛ አመራር የነበረ የፓርላማ አባል የነበረና ለአማራ ህዝብ በተለይ ከፍተኛ ጥላቻ ያለው ገለልተኛ ያልሆኑ እንዲህ አይነት ዘረኞች ግለሰቦች የተሰባሰቡበት አንዳንዶቹም እንደ ጡረታ መውጫ የቆጠሩበት ሂደት አለና አገራዊ ምክክር ኮሚሽኑ በኢትዮጵያን ገለልተኛ አይደለም በቃህ የአብይ ጉዳይ አስፈጻሚ ነህ፣ አብይ ወንጀለኛ ነው፣ አብይ ለፍርድ መቅረብ አለበት፣ በጦርነት ሀገሪቱን እያመሰ የአብይን ጉዳይ ይዛችሁ ምክክር ልታደርጉ አትችልም የሚሉ ተቃውሞዎች እየቀረበባቸው ነውና ይህ ሀገራዊ ምክክር ኮሚሽን ከዚህ በኋላ ከህዝብ ጋር ተወያይቻለሁ ማለት የሚችልበት እድል አለ ወይ? ነው ይሄንን በተመለከተ ባለፈው 2 ሳምንት ይመስለኛል እኛ አንደኛ በጽሁፍ አረጋግጠንለታል ኢትዮጵያ ህዝብን እንደማይወክል የአብይ ወክል መሆናችሁና አብይን ለማቆየት አብይ የሰጠውን ድጎማ እና በኢትዮጵያ ህዝብ ስም ከውጭ ሀገር ከአውሮፓና ከአሜሪካ በዚህ በዳያሎግ ስም እውነት መስሏቸው ዩናይትድ ኔሽን ጨምሮ ዩኤንዲፒ የሰጣችሁትን ገንዘብ ተጠቅማችሁ ለራሳችሁ ኑሮ እያመቻቻችሁት ነው። የኢትዮጵያን ጉዳይ እናንተ የምትፈቱ ሰዎች አይደላችሁ። በብሔር አብዛኞቻችሁ ኦሮሞዎች ናቸው። ዋናው ሰብሳቢ የሚባለው መስፍን አራያ ራሱ ኦሮሞ ነው። እንደዚህ ያለን በዘር እንደነሱ ለመቁጠር ሳንል ባንልም እናንተም ወገንተኝነታችሁ ለሱ ነው። እሱ የሚሰጠውን መመሪያ ነው የምታደርጉ። አቅምም ጉልበትም የላችሁ በሚል አስረግጠን ነግረናል። እውቅና ማንሰጣች በሚል ወደ 13 ነጥብ ያለው ጥያቄ ካቀረቡ ሰዎች እኛ አንዱ የአፍሪካ ሰላምና እርቅ ኢንስቲትዩሽን ነው። ከዛ በኋላ ካናዳ ላይ የተፈጸመውንም አይተናል። እንደገና ደግሞ የስዊድኑ አይተናል። ትላንትና በሎንዶን ላይ የነበረውንም ተመልክተናል። በእውነቱ ሎንዶን ፋኖች ጎበዞች
ናቸው። የሚናገሩትንም ሰምተናል። መሐመድ ድሩር የተናገረው ንግግር ለሱ እሱን ይመጥናል ብዬ ነው ማስበው። ኢህአዴግ መስራች ነው። ከአብዱል መጂድ ጋር የመጣ ሰው ነው አስታውሳለሁ። እና እሱን ይመጥነዋል ንግግሩ። ያ የተናገረው ሰው የአንድ ካውንቲ የኢትዮጵያውያን ኮሚኒቲ ቼርፐርሰን ነው። ራሱን አስታውቆ የሚናገረው የነበረው አሳይለም እንድሳካላችሁ አሳይለም ለማመልከት ነው የሚል። ይሄ አሁን እንደዚህ አይነት ነገር ላይ እሱ ራሱ ነው ለአሳይለም እየተዘጋጀ ያለው የሚለውን ሰዎች ብሉ ምን ይሆናል? እና እነዚህ ሰዎች ለአብይ አህመድ ውለታ እየሰራን ነው እንደማለት ነው የምንቆጥረው። የኢትዮጵያ ለውጥ ከሆነ አይቀርም፣ የጊዜ ጉዳይ። መቼም ይሁን እንዴት ለውጥ አለ ከኛም በፊት ከኛም በኋላ ለውጥ አለ። ይሄ ይሆናል። እኛ የምንለው ይሄ ለውጥ ሲመጣ እናያለን፣ በትክክል እናያለን። ለውጡ እንዲሁ ዝም ብሎ የሚመጣ አይደለም፣ ማዕበል ይዞ ነው የሚመጣ። ቅድም ባነሰነው ሁኔታ መከላከያ ሰራዊት ወደ መከላከያ ሰራዊትነት ካልተለወጠ እሱንም ጠራርጎ ጎርፉ ይመጣል፣ ህዝብ ይነሳ። አማራ ገበሬ በድሮን ከሚመታ የአብይ ሰራዊትን መጥቶ መሞት ይፈልጋል። ፊሬ ጎርፍ ይነሳ። የኦሮሞ ገበሬ በድሮን ከሚመታ ከኦላ ጋር ሆኖ የአብይን ሰራዊት መጥቶ ለመሞት ይፈልጋል። ምንም ጥያቄ የለው። ስለዚህ የስልጣን ጊዜ ምርጫ ባይካሄድም አራዝማለሁ፣ አምታትቼ እኖራለሁ፣ እሱ እንዲቀጥል እናደርጋለን፣ ለሱ እንዋጋለን፣ ለሱ የሚዲያ ሰራዊት ሆነን እንሰራለን የሚሉ ድንቁርና ነው። አላወቁትም። ኢትዮጵያ እንደዚህ አይደለም። ብዙ ፈተና ኢትዮጵያ አሳልፋለች። ብዙ 1120 ጦርነት አካሂዳለች ኢትዮጵያ። በታሪክ ያለው ነው የምናገረው። በዛ ሁሉ ኢትዮጵያ ተፈትና ኢትዮጵያዊነቷን ጠብቃ አንድነቷን ጠብቃ አንድ ሆና የኖረች ሀገር ናት። ዛሬ አንዱ በትናለሁ፣ አንዱ አፈርሳለሁ፣ አንዱ እንዲሆናለሁ ማለት አይችልም። ድካሙ የኛ ነው። የቲቦር ናጂ ንግግር የጋዜጣው ስም ጠፍቶብኝ ነው። የአረጋዊ አብርሃም ሪፖርተር ጋዜጣ የትላንትናው ማንበብ ይቻላል። እዛ ላይ አለ። በሚዲያ ሁሉ ላይ ተለቋል። የቲቦር ናጂ በዚህ ምንድነው ቲክቶክ ሁሉ ላይ ተለቋል። በሁሉ እንትን ላይ ያንን ያየ የተረዳ ኢትዮጵያ ወዴት እንደሚሄድ ማን ነው የኢትዮጵያ ጠላት? ልጆቿ ናቸው። ማን ናቸው? ምሁሩ ነው። እነን ነው በቃ ማየት ያለብን። ትኩረቱን እዛ ላይ ነው ማድረግ ያለብን። እነን ነው እንትን መስራት ያለብን የምንለው። ድሮም ያልከው ይሄ ነው፣ አንተም ያልከው ይሄ ነው። ህብረ ሬዲዮ እኔም እንደዚህ ይሄንን ነበር ያነሰረው። ይሄው ዛሬ የውጪ ሰው ይሄንን መስክሯል። ይሄንን ለማለት ፈልጋለሁ። ሀብታም ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለሰጡን ማብራሪያ እግዚአብሔር ይስጥልኝ። እኔም አመሰግናለሁ ሀብታሙ። መልካም ጊዜ፣ መልካም ሳምንት። አሜን። መልካም ጊዜ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።